ድመት፣ አይጥና አውራ ዶሮ። በአንድ ወቅት አንዲት የዋህ የአይጥ ልጅ እናቷን ሳታማክር ብቻዋን ውጪ ማለት ትጀምራለች። ከጉድጓድ ወጥታ ባየችው ነገር ሁሉ በመገረም ወደ አንድ በጣም ቆንጆ ነጭ ጥቅልል ብሎ የተኛ ድመት ዘንድ መጣች። ድመቱንም እንዳየችው በጣም ተወደዋለች። እንዲህም አለች፣ ይህ ፍጡር እንዴት ያምራል! ነጭ ፀጉሩና የሚያምሩ ፂሞቹ እጅግ ይማርካሉ። ሄጄም ላናግረው ይገባል። በጣም ስለሚያምር ልተዋወቀው እፈልጋለሁ። ይህንን ብላ ወደ ድመቱ እየተሳበች ሳለ አንድ አውራ ዶሮ አየች። ዶሮ ግዙፍና አናቱ ላይ ቀይ ቆብ ያለው ሲሆን አይጧም በቆቡ ምክንያት ፈርታው ስለዘገነናት ወደ ኋላ ፈግፍጋ ወደ ድመቱ የምትደርስበትን አቋራጭ ስትፈልግ በድንገት ዶሮ ክንፎቹን አራግፎ አንድ ጊዜ ሲጮህ ደንግጣ በመሮጥ ወደ እናቷ ዘንድ ሄደች። እናቷም ልጇ ጠፍታባት ስለቆየች ተጨንቃ ነበር። እናም በጣም ተጨንቄ ነበር፣ የት ሄደሽ ነው? ሳትነግሪኝ ለምንድን ነው የወጣሽው? አለቻት። ልጅቷም እናቴ ሆይ ዛሬ ለመጀመሪያ ጊዜ ዓለምን ስላየኋት በጣም ተደስቻለሁ። ወፎችን አየው፣ ውሻንና ሌሎች የሚያማምሩ ነገሮችን አየው። ከዚያም የሆነውን ልንገርሽ። ወደ አንድ በጣም የሚያምር ፍጡርና ነጭ ፀጉሩና ፂሙ የሚያምር በሚያወጣው ድምፁ ሁሉም ደስ የሚላቸው ሚያው ሚያው እያለ የሚጮህ እንስሳ ጋር ሄጄ ጓደኛ ልሆነው ስሞክር አንድ አናቱ ላይ ቀይ ቆብ ያለው ግዙፍ ፍጡር አንድ ጊዜ ክንፎቹን አማቶ ሲጮህ ሊበላይ ነው ብዬ ስለፈራው ልነግርሽ እየሮጥኩ ወደ ቤት መጣው አለቻት። እናትየውም ትንሽና የዋ በመሆንሽ ይህንኑ አለማወቅሽ በጣም ያሳዝናል። ወዳጅና ጠላትሽን አንቺ እስካሁን አለየሽም። ያፈርተሽ የሸሸሽው ፍጡር በጣም የዋ ነው። ዝርያችንንም በምንም አይነት አያጠቃም። እንዲያውም ሰዎች አርደውት ስጋውን ሲበሉ ለእኛ አጥንቶቹን ይሰጡናል። ነገር ግን በጣም ቆንጆና ሰላማዊ የመሰለሽ ፍጡር ድመት ሲሆን የምንደበቀውና የምንሸሸው ጠላታችን የሆነው እሱ ነው። በፍጹም ሁለተኛ እንዳትጠጊው ብላ መከረቻት።